የእርቱ አፍቃሪ ከአውሮፓ ነኝ የመጣሁት ያለው ግለሰብ እንግዲህ እየወጡ ያሉ መረጃዎች አሉና የቲማቲም ነጋዴ ነው የሚል አይነት መረጃዎች እየወጡ ነው። በነገራችን ላይ የቲማቲም ነጋዴ ማለት እንደውም ከዳስፖራ በጣም እጅጉን የበለጠ እና እንግዲህ አብዛኞቻችን ቤተሰቦቻችን የገበሬ ልጆች ነን አይደለ? ስለዚህ ይሄ ደግሞ ምንም ማለት ይሄ የሚያሳፍር የሚያሸማቅቅ ነገር አይደለም። ግን ልጁ የገበሬ ልጅ ይቅርና ቲማቲም ነጋዴ ራሱ አይደለም። እውነት ልንገራችሁና ቲማቲም ነጋዴ አይደለም። ገና ከእናቱ ቤት ራሱ አልወጣም። እንኳን ከሀገር ሊወጣ እንኳን ዳያስፖራ ሊሆን ቀርቶ ከእናቱ ቤት እንኳን የወጣ ልጅ አይደለም። እስቲል ካያችሁት እንኳን ከረባት አለባበሱ ራሱ በዚህ ዘመን እነ ሼክ አላሙዲ ምናምን ነገር ናቸው እንደዚህ አይነት ከረባቶችን የሚጠቀሙት። ለምን? ቦርጭ ስላላቸው ቦርጫቸውን ያዝ ስለሚያደርገው ሲቀመጡ ከረባቱ አይወርድም። እስኩ ከመጀመሪያ ከመቀመጡ በፊት ከረባቱ ነው የተቀመጠው። ስለዚህ በነገራችን ላይ የእሱ ጥላቻ የለብኝም። እውነት ሩታን የሚወዳት የሚያፈቅራት እና ለእሷ ዋጋ የሚከፍል አይነት ከሆነ ኢትስ ኦኬ። እኛ ደስቷን ነው የምንፈልገው፣ እኛ ሰላሟን ነው የምንፈልገው፣ እኛ ፌሽቷን ነው የምንፈልገው አይደለ? ግን ደግሞ ፕራክቲስ ያስፈልጓል። በንግግሮች ራሱ ገና ማለት ገና ከሩታ ጋር በጣም ይቀሯል። ሌቭላቸው ኢኳል አይደለም። ከሩታ ጋር ነው አይገናኙም። እያንዳንዱ ሲጠቀሟቸው ራሱ የነበሩት ቃላቶች ትንሽ ይሆናል አይደለ? ይሄ ሰብአዊነት የጎደሉ ነገሮች ናቸው። ይሄ ፎቶ ቤት ውስጥ ለምን ተቀመጠ ምናምን ነገር፣ አንቺ ደስተኛ ላደርግሽ የመጣሁት ምናምን ነገር። ኦኬ ሰሞኑን እነ ኖባ ሲሯሯጥ አልነበረ? የውጭ ዲያስፖራ ምናምን ነገር ሲል አልነበረ? ለምን ትላንትላ ታዲያ አዲስ ሆነበት? የሆነ የማያውቀው እንግዳ አዲስ ዱብዳ ሆነ። ሩታ የማታውቀው ነገር እንዴት ሊሆን ቻለ? በዚህ አጋጣሚ አብርሃምን ቤት ስለመጣ አብዛኞቻችሁ እየተቆጣችሁ ምናምን ነገር እንደ ልጁ አባት እኮ ነው። ገብቷቸው ልጁ አባት ነው። አዎ ግን ትቼሻለሁ ትተክኛን አይነት ነገር በማክላቸው ቢኖርም የልጁ አባት እስከሆነ ድረስ እሷ እንድታርፍ ቤቱን እስከለቀቀላ ድረስ የሆነ የማያውቀው ግለሰብ ቤቱ ሲገኝ አዎ እንደ ወንድ ሊሰማው ይችላል። አንዳንዴ ታውቃላችሁ አይደለ? እኛ ነገሮችን ስናረግና ሰዎች በእኛ ላይ ነገሮችን አድርገው ሲያሳዩን ይለያያል። ገብቷችኋል አይደለም? የሆነ የታመመ ሰው ህመሙን የሚረዳው የሌላኛውን ሰው ማለት ነው ህመምን የሚያውቅ ሰው ሲሆን ነው። ስለዚህ ይህ ሴራ እየተከናወነ ያለው በኖባና በሄርሜላ ነው። እርግጠኛ ነኝ ሄርሜላ ታውቀዋለች። እርግጠኛ ነኝ ተነጋግረው ተመካክረው ያደረጉት ነገር ነው። ለምን ትላንት ሩታ ከሪያክሽኗም ከነገሮችም እንደተረዳሁት የማታውቀው አዲስ ሰው ነው የነበረው ልጁ። የአብዛኛዎቹም ተቃውሞ ሩታን ከተዋት ለምንድን ነው ቤት የመጣው ምን አስደነገጠው የሚል ነው የብዙ ሰው አስተያየቱ አመለካከቱ ማለት ነው። እንደነገርኳችሁ በቃ እሱ ውጭ ያለው እሷ እንድትኖርበት ስለሆነ ቤቱን ያው ሰው ነው ይሰማዋል። ጥፋቶችም እንዳሉ ሆኖ የተፈጠሩ ነገሮችም እንዳሉ ሆኖ እሱን ወደ ጎን እንተውና ማለት ነው። በነገራችን ላይ እኮ አብርሃም ቤተሰብ አለው። ይህን ያህል ቤተሰብ የሌለው ሰው ሆኖ ወይም ደግሞ የሚያርፍበት አቶ ወይም ደግሞ የሚቀመጥበት አቶ አይደለም። ግን አላደለ አብሮ መሆኑን ይፈልጋል። ግን ደግሞ እዚህ ጋር ሄርሜላን ይወዳታል፣ ሄርሜላን ይፈልጋታል። ገብቷቸው በጣም ግራ ተጋብቷል። የትኛው ጋር መሆን እንዳለበት ግራ ገብቷል። ለምንድን ነው እሱ አሁን ከሁለት ያጣ መሆን አይፈልግም። አብርሃም ሩታንም አጥቶ ሄርሜላንም አጥቶ መቀጠል አይፈልግም። ገብቷቸዋል አይደለ? ሄርሜላ ደግሞ የምትሰጠው ሪስፔክት አለ። ይሄ አለ አይደለ? ታውቃላችሁ እያንዳንዱ የምታረጋቸው ነገሮች ወንድ ልጅን ለማማለና ለማንሳብ የምታረጋቸው ሪያክቶች እሱ ወደ እሷ እንዲጠጋና እንዲሳብ ያደርገዋል። ሶ ሩታ ጋር ሲጎልበት የሆነ ነገር እሷ አስተስቀኝ ምናምን ነገር መደበቂያውና ማረፊያው እሷ ነች። ገብቷቸዋል አይደለም? ግን ደግሞ አውቃለሁ ሁላችንም ወይ ሰላም ፈጥረው እርቅ ፈጥረው በቤተሰብ ጣልቃ ገብቶ አክስትየዋም የጋሽዬም ብቻ ፋሚሊ በአጠቃላይ አብሮ ሆኖ ነገሮችን አላደለ የሆነ በቃ መስበር ማለት በቃ አንፈላለግም፣ በቃ ከዚህ በኋላ አብረን መቀጠል አንችልም ብለው እንዳሉት እንደዛ የሚቀጥሉ ከሆነ አብርሃም እሷ ህይወት ላይ ጣልቃ እንዳይገባ ተነጋግረው ነገሮችን መፍታት ነው። አይ እኛ እኮ እንዋደዳለን የማይስማማን አንድ ነገር ነው፣ እሱ ማን ነው? ሄርሜላ ነች። አይ በቃ ሄርሜላን ከህይወታችን አስወጥተን አብረን እንኖርም ከሆነ በጣም እኛ አብራችሁ እንድትሆኑ የምንፈልገው በቃ አብራችሁ መሆናችሁ ለእኛ በጣም ኩራትም ነው፣ ደስታ ነው። ስለዚህ የአብርሃም መምጣት ትላንትላ ቢያስደነግጣትም ለሩታ ይሄ ምንም አይደለም። ገብቷችኋል? የሚያስቆጣ ነገር አይደለም። ያው ስንፈርድም
ሁለቱም ጋር ያለው ነገር ሚዛናዊ አድርገን ቢሆን መልካም ነው። አብርሽ መልካም ልጅ ነው ነገራችን ላይ ያው ጥፋት ቢያጠፋም መልካምነቱን በጎነቱን ደግሞ አንክድም። በጣም ብዙዎች እንዲቀየሩ በጣም ብዙ ዩቲዩበር እንዲሆኑ ብዙ ነገሮችን ያደርጋል። የሆነ እኔ ልጠቀም ብቻ እንኳን የሚል አይነት ሰው አይደለም። ስለዚህ መልካም ነገሮችንም እያየን መጥፎን ነገር ደግሞ እንዲታረም። በእርግጥ አሁን አብዛኞቻችን ስንናገር ማንም የሚሰማን የለም። ስለዚህ ይሄ ልጅም ደግሞ አሁን ይሄ ቲማቲም ነጋዴ የተባለው እሱ ቲማቲም ነጋዴ አይደለም፣ ዲያስፖራም አይደለም። ንግግሮቹ በጣም ገና አላደ ፕራክቲስ መውሰድ ይፈልጋል ንግግሩ ራሱ ማለት ነው። እኔ ላስደስት የመጣሁት ስሜን እንደተረዳሹ ምናምን ነገር ነው። መጀመሪያ ፕራክቲስ ወስደ ንግግርን አውቀ ምን መናገር እንዳለበት ቃላቶችን ምን መጠቀም እንዳለበት አውቀ ነበር መምጣት የነበረብህ። አዎ ከዚህ በፊት ፖስት አድርገሃል ቲክቶክ ላይ ማለት ነው 2 ቪዲዮ እሷ እንደምትወዳት ምናምን ነገር። ኦኬ መነሻችሁ እኮ የሆነ ስራ አላችሁ፣ የሆነ መጀመሪያ ነገሮች ለማመቻቸት ሞክርሃል፣ ግን ደግሞ ገና ነው፣ ፕራክቲስ ይቀራል። ቢያንስ ንግግር የሆነ እንደሰለጠነ የሆነ እንዴት ነው። በነገራችን ላይ ይሄ የተማረ ያልተማረ የሚባል ነገር የለም። በንግግር ሁላችንም እንድንናገር እግዚአብሔር አምላክ ሁላችንም አንደበት ሰጥቶናል። ግን ደግሞ የምንናገራቸውን ነገሮች እያስተዋልን አይደለም። አንቺ ቤተሰቦችን ሁላ ደስተኛ አረግሻለሁ ምናምን ነገር ወይ ደስታ ከረሜላ። ለማንኛውም ብዙዎቻችሁ የቲማቲም ነጋዴ መሆን በጣም አሳስቧችኋል ምናምን ነገር። እንዴት ምናምን እንዴት ብላችሁ ነው እንዴ? ቲማቲም ባይኖር ምን ልንሆን ነው እንዴ? ነችና በነገራችን ላይ ግብርና በኢትዮጵያ በጣም ትልቁን ቦታ የሚይዝ ነው። ብዙዎቻችን የገበሬ ልጆች ነን፣ ብዙዎቻችን ማለት ነው። ስለዚህ የዚህን ያህል ቲማቲም ነጋዴ መሆኑ አያስደንቃችሁ። ግን ልጁ ቲማቲም ነጋዴ አይደለም፣ ዲያስፖራም አይደለም። ገና ከእናቱ ጉያ ያልወጣ ገና ከእናቱ ቤት ራሱ አልወጣም፣ እንኳን ከሀገር ሊወጣም ያስታውቃል እኮ። ቢያንስ ፊዚካሊ እንኳን እስኪ አብዛኛው ዲያስፖራ ካያችሁት ሱፍ አይለብስም። ሚቢ ከስንት አንድ ፕሮግራም ካለው ምናምን ነገር ነው ቢለብስ ራሱ። አሁን ከረባት ተቀይሯል። ይሄ እንደዚህ አይነት ከረባት አሁን ላይ ነው ፋሽን አይደለም፣ አልፎበታል። ይሄ ቅድም እንዳልኳችሁ ለነ ሼክ አላሙዲ ለትልልቅ ለተከበሩ ሰዎች፣ በተለይ ደግሞ ያው ቦርጭ ያላቸው ሰዎች እንደዚህ አይነት ከረባት ሲለብሱ የሆነ ግርማ ሞገስ ያላቸው ላይ የሆነ ጣል ይላል። ሲቀመጡም አብራቸው ቁጭ አይልም። የሱ እኮ ከረባቱ መጀመሪያ ነው ከረባቱ ቁጭ ያለውና። ለማንኛውም ሙዶች ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ሀሳብ አስተያየታችሁን በጨዋ መልክ ማስቀመጥ ትችላላችሁ። ያው አንዳንዴ እንዴት ነው ነገሮች ስንፈርድ እኔም ልናገር እችላለሁ፣ እኔም አልናገርም ሳይሆን አንዳንዴ የሆነ እንዴት ነው አሁን ልጅ ቲማቲም ነጋዴ መሆኑ በጣም አናዷቸው ምናምን ነገር፣ እንዴት ቲማቲም ነጋዴ ሩታ ምናምን ነገር ነው። ይሄ ማለት ነውር አይደለም። ስቲል ቢሆን እንኳን ነውር አይደለም። ብዙዎች የተለወጡበት ብዙዎች የሰሩበት እና ራሳቸውን ህይወታቸውን ልጆቻቸውን ያስተማሩበት ስራ ነው ግብርና። እና በተረፈ ወዳችኋለሁ። ሰብስክራይብ ያደርጋችሁ